በር መረጃን ነው ዛሬ ኦልድ ትራፎርድ በደስታ ስሜት ተሞልታለች። የካሲሜሮ ስንብትና የማንቸስተር ዩናይትድ አስደናቂ ድል ግንቦት 9 ቀን 2018 ዓ.ም የቀያዮቹ ሰይጣኖች ቤት ዛሬ እንግዲህ በደስታ አምባና በታላቅ ድል ደምቃ አምሽታለች። ማንቸስተር ዩናይትድ በኦልድ ትራፎርድ የዚህን የውድድር ዘመን የመጨረሻ የቤት ጨዋታው ኖቲንጋም ፎረስትን 3-2 በሆነ ጠባብና አጓጊ ውጤት በማሸነፍ በደማቅ ሁኔታ አጠናቋል። ይህ ጨዋታ ከድል ባሻገር በስታዲየም ለነበሩ ታዳሚዎች ሁሉ እጅግ ልብ የሚነካና በስሜት የተሞላ ልዩ ምሽት ነበር። የክለቡ የአይን ማረፊያና የውድድሩ የጀርባ አጥንት የሆነው ካሲሜሮ በኦልድ ትራፎርድ የመጨረሻ ጨዋታውን አድርጎ በክብር ተሰናብቷል። ሙሉ ስታዲየሙ በደጋፊዎቹ ፍቅር በጭብጨባና በክብር የታጀበ ታላቅ ሽኝት አድርጎለታል። ግልጋሎቱን ለአርማው ያደረገውን ትግል ሁሌም በታሪክ ማህደር ሲታወስ ይኖራል። ይህ የውድድር ዘመን ለማንቸስተር ዩናይትድ እጅግ አስገራሚ ውጣ ውረዶች የበዛበት ነበር። የዘመኑ ተአምራዊ ጉዞ በአጭሩ ልንገራችሁ። ከውድቀት መነሳት ዩናይትድ በአንድ ወቅት በደረጃ ሰንጠረዥ እስከ 15ኛ ደረጃ ድረስ ወርደው የነበሩት ቀይ ሰይጣናቶቹ ተስፋ ሳይቆርጡ በማይታመን የቡድንና የአንድነት መንፈስ መመለስ ችሏል። የአሸናፊነት ስነልቦና በታላቅ ትግልና ቁርጠኝነት ደረጃቸውን እስከ 3ኛነት ከፍ ማድረግ የቻሉበት አስደናቂ ጉዞ ሆኖላቸዋል። ወደ ታላቅ መድረስና መመለስ ማንቸስተር ዩናይትድ በይፋ ወደ ቦታው ወደ ሆነው ወደሚገባው የቻምፒየንስ ሊግ ማለፉን እንግዲህ በኩራት አረጋግጧል። ይህንን ተአምራዊና ታሪካዊ ጉዞ ላሳኩት ተጫዋቾች እንዲሁም ለአሰልጣኞች እንዲሁም ለቡድን አባላት በሙሉ ታላቅ ክብርና ምስጋና ይገባቸዋል። የቀይ ሰይጣኖቹ ደጋፊዎች ሆይ በካሲሜሮ ስንብትና በቡድናችሁ አስደናቂ መነሳት ያላችሁን ስሜት በኮመንት አጋሩ። ገጹን ላይክ፣ ፎሎ እና ሼር በማድረግ ሁልጊዜም ትኩስና አዳዲስ ስፖርታዊ መረጃዎችን ቀድሞ ያገኙ የማንቸስተር ዩናይትድ ደጋፊዎች በሙሉ እንኳን ደስ ያላችሁ። ዛሬ የእናንተ ቀን ነው። እስኪ እዩት፣ እስቲ ይችላል፣ ዛሬ ይችላል። እኔ መስክር የለም። እስኪ እዩት። ፕላስ ደግሞ ወንድነት ቢነካው በመምታት መተህ ጭንቅላቱ ለሁለት በመክፈል እንጂ መሬት ላይ በመንፈራፈር አይደለም። ፋይቱን ተስማምቷል። እንግዲህ ለፋይቱ አንዳንድ ነገሮችን እያሳየ ዛሬ እኔ ይችላል ብዬ መስክሬያለሁ በዚህ ቪዲዮ። ምክንያቱም ዜዶ ብዙ ጊዜ የሚያሳየው ነገር ዜዶ አይችልም የሚያስብሉ ነው። የዛሬው ግን ይለያል። እስኪ በደንብ ይሄንን ይሁን። ባለ 20 ማለት በጣም የሚከብድ የብሎኬት አይነት ነው። ባለ 15 አይደለም። ያው በዚህ ነው የሚሰራው፣ በዚህ ማለት ነው። እሺ ይሁን። አይ ሴዶ ትችላለህ። ወሬ አታብዛ እንጂ በጣም ትችላለህ። ይችላል የምር